አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦቼ የዛሬው ቪዲዮ ደግሞ የሚሆነው ምን መሰላችሁ? ለትዳራችሁ እንግዲህ ወጣቶች ትዳራችሁ መቅረቡን የሚገልጽ ዋና ዋና ህልሞች በህልማችሁ እንግዲህ እነዚህን ህልሞች ካለማችሁ የእውነትም በቅርቡ ልታገቡ እንደሆነ የሚያበስር የህልም ፍቺ ነው ማለት ነው። በደንብ አድርጋችሁ እስከ መጨረሻው ድረስ ትኩረት ሰጥታችሁ ተከታተሉት ማለት ነው። ምናልባት ያላገባሁ ከሆንኩና እነዚህን ህልሞች እነዚህን ነገሮች ተደጋጋሚ ብቻ ሳይሆን እነዚህን ካለምኩኝ በጣም ሙሉ 100% ተስፋ አለኝ የማግባት ወይም ትዳሬ እየቀረበ እንደሆነ ያመላክታል ማለት ነው። ስለዚህ አሁን እንትን ብዬ በዝርዝር የምነግራችሁን ነገር በደንብ ከተከታተላችሁ ትዳራችሁ እንደቀረበ ይገልጻል ማለት ነው። እሺ አሁን እናያለን። በመጀመሪያ ደረጃ የሰርግ ቀለበት ማጥለቅ አይገርማችሁም? ላገባማ ልጅ ነው የሚባለው አይደለ? ለማንኛውም የሰርግ ቀለበት ይሄኛው ባለትዳሮች የሚያደርጓት ክቧ የለችም። እሷን በህልም ቀለበት ሲደረግሎት ወይም ሲገዙ ወይም ጣቶ ላይ ተደርጎ ማን እንዳደረገላችሁ ሳታውቁ ግን ቀለበቱን ጣታችሁ ላይ ካያችሁ ይሄ የቅርብ ጋብቻ ዋነኛ ምልክት ነው። ተግባባን? ዋነኛ ምልክት በቃ ሰውም ሲገዛላችሁ ካያችሁ ወይም ደግሞ እናንተ ስትገዙ ወይ ደግሞ ራሱን ዝም ብሎ በህልማችሁ ማን እንዳጠለቀው እንኳን ሳታውቁ እጃችሁ ላይ ካያችሁ ወይ ሰው ሲያጠልቅላችሁ ካያችሁ ዋናው የጋብቻ መቅረቡ ምልክት አንደኛው ነው ማለት ነው። ሌላው ደግሞ ነጭ የሰርግ ልብስ ጋውን ለብሳችሁ ለምሳሌ ቬሎ የሰርግ ልብስ መልበስ ወይም መግዛት በተለይ ለሴቶች የህይወት አጋርን ለማግኘት መቃረባችሁን ያሳያል። ቬሎ ለብሳችሁ ወይም ደግሞ ከሰርግ ጋር ለምሳሌ ቬሎ ባይሆንም ለሰርግ የሚለበስ ምን አለ? ለምሳሌ አሁን ሀገራችን በፊት ከቬሎ ውጪ በአበሻ ቀሚስ እንዳራለን። አበሻ ቀሚስ ለብሰው ካለሙ ያው ከእንደ ቬሎ ስለሚቆጠር ትዳራቸውን ያመላክታል፣ ያላገቡ ሴቶች ማለት ነው። እና ለሰርግ ጉዳይ ተብሎ የሚለበስ ልብስ ያው አብዛኛው ነጭ ስለሆነ ነጭ ልብሶችን ለሰርግ ግን ያ ልብስ የሚለበሰው ለሰርግ ሲሆን በእውነታው የሚለበሰው የሰርግ ልብስ ሆኖ ግን በህልማችሁ ያለብሳችሁ ካያችሁ አሁንም የትዳራችሁ መቅረብ ያበስራል ማለት ነው። እሺ እንደ አፕል፣ ፖም፣ ቴምር ወይም በለስ ያሉ ፍራፍሬዎችን መብላት ወይም መልቀም የፍቅር አጋሮ ወይም ደግሞ የትዳር አጋሮ እየደረሰ ወይም ትዳራችሁ እየመጣ እንደሆነ ወደ ትዳር በተለይ ለምሳሌ ማለት ነው። ስሙኝማ እዚህ ጋር ፍራፍሬዎችን መብላት ወይም መልቀም እነዚህ ፖም፣ ቴምር ወይም በለስ ያሉ ፍራፍሬዎችን መብላትና መልቀም ፍቅረኛ ካላችሁ የፍቅር ህይወታችሁ ወደ ትዳር ሊቀየር ወይም ሊለወጥ እንደሆነ ያበስራችኋል ማለት ነው። ፍቅረኛ ከሌላችሁ ወደ ፍቅር ልትገቡ ትዳር ልትይዙ እንደሆነ ይገልጻል ማለት ነው። ሌላው ደግሞ ደስ የሚለው ነገር በደንብ እንደው ይሄንን ቪዲዮ በደንብ ማየት አለባችሁ ያላገባችሁ ሴቶች። ማር መቅመስ ወይም መግዛት በባህልና በህልም ፍቺዎች የማር ማዕበል ወይም የደስታ የትዳር ህይወት መጀመርን አመላካች ነው። በባህልም ሲፈታ በህልም ፈቺዎችም ሲፈቱት ማር መብላት ወይም ማር መቅመስ ላላገባች ሴት ዋው ደስታ ወደ ትዳር ህይወት ወደ አዲስ ህይወት ልትገባ እንደሆነ ያመላክታል ማለት ነው። እሺ ላይክ እያረጋችሁ ግን እዚህ ድረስ ደርሳችሁ ከሆነ ላይክ እያረጋችሁ ተከታተሉ። ላይክ ማድረግ አለባችሁ። ላይክ አድርጎ ቀጥለን ደግሞ ምን እናያለን መሰላችሁ? አዲስ አልባሳትና ጫማዎች። አዲስ ጫማ ማድረግ ጫማ በህልም የህይወት አጋር ማለት ነው። አዲስና ልክ የሆነ ጫማ ማድረግ ለእርስዎ የሚስማማ የትዳር አጋር ማግኘታችሁን ይገልጻል ማለት ነው። አዲስ ጫማ ሆኖ ግን ልክ አሮጌ ከሆነ ግን ትታችሁት የነበረ ወይም ሰው አግብቶት የፈታው ወይም ደግሞ ከዚህ በፊት ተዋውቃችሁ ረስታችሁት እሱም ሄዶ እናንተም ሄዳችሁ ተመልሳችሁ አሮጌ ነገር የቆየን ነገር ነው የሚገልጸው። አዲስ ሆኖ ግን ልካችሁ ጫማ ከሆነ አሁን የሚመጣ ፍቅር የትዳር አጋርን ያመላክታል። እሺ አዲስ ልብስ መልበስ ደግሞ ያላገባ ሰው አዲስና የሚያምር ልብስ ሲለብስ ማየት ህይወቱን ሙሉ በሙሉ የሚቀይር የትዳር ህይወት ውስጥ መግባቱን ይጠቁማል ማለት ነው። እሺ ቀጣዩ ደግሞ ምን አለ መሰላችሁ? እስቲ እነዚህ እንስሳቶች ደግሞ ምን ይገልጻሉ ለትዳር መምጣቱን የትኛዋ እንስሳ ትገልጻለች የሚለው ልግለጽላችሁ።
ነጭ እርግብ ማየት የሰላም የፍቅርና የቅዱስ ጋብቻ መቃረብ ምልክት ተደርጎ ይወሰዳል። ለዛውም ይሄ እቺ ነጭ እርግብ ሰላም ያለበትና የተቀደሰ ጋብቻን አመላካች ናት ማለት ነው። እንዴ ሌላው የተቀደሰ ወይም ሰላም የሌለው ወይ ነው እንዳትሉ፣ አንዳንዴ ተጋብተው በወሩም በሁለት ወርም የሚጨቃጨቁም የሚቧቀሱም ትዳር ሆኖ ግን የሚቦቃቀስም አይጠፋምና እርግቧ ግን በጣም አመላካች ናት። እሺ አሁን ደግሞ የምናየው አዲስ ቤት መግዛት። ከአሮጌ ቤት ወደ አዲስና ሰፊና ወደሚያምር ቤት ስትዛወሩ ካያችሁ አዲስ የቤተሰብ ህይወት ትዳር ልትመሰርቱ እንደሆነ ያሳያል። መጀመሪያ ከነበራችሁበት ቤት ትታችሁ ወደ አዲስ ቤት ወይም ያንን አሮጌው ቤትን እንኳን በህልማችሁ ሳታዩት ወደ አዲስ ቤት እየገባችሁ በህልም ከተሰማችሁ ወይም እየገባችሁ እንደሆነ ካያችሁ ያላገባችሁ ሴቶች ወደ አዲስ ወንድ ህይወት ውስጥ እየገባችሁ እንግዲህ ያ ምንድነው ትዳር ወደ ወንድ ህይወት ውስጥ ወይም ወደ ትዳር ህይወት ውስጥ እየገባችሁ እንደሆነ አመላካች ነው ማለት ነው። እሺ ቀጥለን ደግሞ አንዳንድ ጊዜ እስቲ ምን አለ መሰላችሁ፣ ሁሉንም አይተናል። እንግዲህ እነዚህ የነገርኳችሁ በሙላ ዋና የሚባሉ ፍቺዎች ናቸው ማለት ነው። በቀጣይ ደግሞ ሌላ ቪዲዮዎችን እንሰራላችኋለሁ። የቀጣዩ ደግሞ ቪዲዮ ምናልባት ከራሱ ላይ አተኩሬ ከሰራው ወደ ሀገር ቤት ስትመለሱ፣ አብዛኞቻችን ስደተኞች ስለሆን ወደ ሀገር ቤት ለመመለሳችን የሚጠቁም የህልም ፍቺ ደግሞ ሰራላችኋለሁ። ግን እስከዛ ላይክ አድርጉና ይሄን ቪዲዮ ላይክ አድርጋችሁ እንደወደዳችሁት አሳዩኝ። እነዚህ አሁን የማቀርባቸው ቪዲዮዎች እየወደዷቸው ከሆነ ላይክ በማድረግ ግለጹልኝ። ምክንያቱም እንደዚህ ዋና ወሳኝ ህልሞችን አንዛዝቼ 30 ደቂቃ 40 ደቂቃ ከዚህ በፊት የተሰሩ ቪዲዮዎች አሉ። እንደምናገራችሁ እንደዛ ከምሰራው ዋናዋን በቃ ይሄ እንደዚህ ጽድት ብሎ ሲቀርብ ደስ ይላል። ስለተከታተላችሁን ከልብ አመሰግናለሁ። ላይክ እና ሰብስክራይብ ሼር እንዳይረሳ። በነገራችን ላይ የቀጣዩ ቪዲዮ እስክንገናኝ ደህና ቆዩ። ቻው።